ኢየሱስ ሃሌሉያ እግዚአብሔር መልካም አባት ነው ጌታ ኢየሱስ ስም ይባረክ ሃሌሉያ አሜን ሃሌሉያ ሃሌሉያ ሰላም ለእናንተ ይሁን ቅዱሳን ጌታ ኢየሱስ ይባርካችሁ ተባረኩ ዘመናችሁን ጌታ ኢየሱስ ይባርክ ላንተናም ዛሬም እስከ ዘላለም ሕያው የሆነ አምላክ እናከብረዋለንና እናከብረዋለን ሃሌሉያ ተባረክ ኢየሱስ አሜን ሃሌሉያ ሃሌሉያ ሰላም ለእናንተ ይሁን አሜን 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 ምስጋና እንደሌለው ደመና ሃሌሉያ ሃሌሉያ ተባረክ ኢየሱስ ተባረክ ጌታ ኢየሱስ ተባረክ ጌታ ኢየሱስ አሜን 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 አምላኬ ከማዋልና በከፍታ አሜን 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 በደስታ ጌታ አሜን 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 Amin, 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 amin. ተባረክ ጌታ ኢየሱስ ስምህ ብሩክ ይሁን እናመሰግንሃለን ስምህን ከፍ ከፍ እናደርገዋለን በዚህ ማለዳ በዚህ ምሽት የእስራኤል ቅዱስ የዘላለም አባት የምድር ሁሉ ዳርቻ ፈጣሪ የምትመለክ የምትመሰገን ዘላለማዊና ፍጹም ታማኝ ይሁን እግዚአብሔር አባታችን እጅግ አድርገን እናመሰግንሃለን እችን ምሽት ስለሰጠን እችን ምሽት እግዚአብሔር ወይ አንተ ፈቅረህና ወደህ ለኛ ስለሰጠን ስምህ ይባረክ ስምህን ከፍ እናደርገዋለን ጌታ ኢየሱስ ስምህ ይባረክ ዛሬም ደግሞ ጌታ ወይ በእውነት እግዚአብሔር አምላካችን ሆይ አንተ የምትመለክ የምትመሰገን ከፍ የምትል የምትባረክ አባት ነህ እናመሰግናለን እንወድሃለን ስምህን ከፍ እናደርገዋለን እንደ እግዚአብሔር ያለ ማንንም የለም ስምህ ብሩክ ነው ጌታ ሆይ ተባረክልን ከፍ ከፍ በል አሁንም እግዚአብሔር ሆይ አንተን ልናመሰግንህ አንተን ልናከብርህ እግዚአብሔር ሆይ አንተን ከፍ ልናደርግህ በዚህ ሰዓት እግዚአብሔር ወይ ፈቅደህና ወደህ ይሄን ጊዜና ሰዓት ሰጥተህናል እናመሰግንሃለን እናከብርሃለን ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለሙ
ሕያው ነው። ሃሌሉያ። ጌታ ኢየሱስ ይባርካችሁ። ተባረኩ። ዘመናችሁ ይባረክ። መልካም አባት ነው እግዚአብሔር። ትንሽና መልክና ወደ እግዚአብሔር ቃል እንሄዳለን። ኢየሱስ ጌታ ስለሆነ ሃሌሉያ። የጌትነቱ ብዛት የታላቅነቱ ብዛት እንደ እግዚአብሔር ያለ መልካም አባት መልካም መካሪ መልካም የሚያደርግ እንደ እግዚአብሔር ያለ የለም። ስሙ ብሩክ ይሁን። ሃሌሉያ። ስሙ ይባረክ። ዛሬም አለን። ሃሌሉያ። ደጋም እንኖራለን። ሃሌሉያ። የወደደን ጌታ ከኛ ጋር ስላለ የመረጠን ጌታ ከኛ ጋር ስላለ ሃሌሉያ። ቸርነቱን ያበዛልን አምላክ ከኛ ጋር ስላለ ሃሌሉያ። አሜን 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 ሃሌሉያ። የኛ መከታችን ኢየሱስ ጋሻችን ኢየሱስ ያልከንን የምትፈጽምልን ኢየሱስ ሃሌሉያ። ተመስገን ጌታ። ተባረክ ጌታ። ከፍ በል ጌታ። ስምህ ይባረክ አባት ሆይ በዚህ ሰዓት በኢየሱስ ክርስቶስ ስም ኦ ሃሌሉያ እናመሰግናለን አባብዬ። ስምህ ለዘላለም ይባረክ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት ጌታ ሆይ እንጸልያለን። የጨለማውን ጉልበት ሁሉ እየተቃወምን እንጸልያለን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የአጋንንትን ምክር እየተቃወምን እንጸልያለን። በዙሪያችን ያሉትን ክፉ እርኩሳን መናፍስቶችን እየተቃወምን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ለኛ የሚገባንን የከለከሉ እንዳይመጣብን የከለከሉ የእግዚአብሔርን ኃይል የከለከሉ እርኩሳን መናፍስቶች በተለያየ መልክ የሚዋጉን አጋንንቶች በስም ስልጣን እንዲታሰሩ በዚች ምሽት እንጸልያለን። የዘላለም ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የሚዋጋችሁ ሁሉ የተቆረጠ ይሁን ተብሎ እንደተጻፈ እንደዚሁ እንደ ቃልህ እግዚአብሔር ሆይ በአየሩ ላይ ያለ ስልጣንና አለቅነትን የያዘ የጨለማ ክፉ ሐሳብ በያለንበት አፓርትማ እግዚአብሔር አምላካችን ነው የሚገዳደረን ክፉ የክፋት ኃይል ሁሉ በስም ስልጣን በኢየሱስ ደም እናፈርሰዋለን። በዚህ ሰዓት በኢየሱስ ክርስቶስ ደም ይፍረስ በኢየሱስ ስም። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም መልካም የሆነው እንዳይገለጥ ቸር የሆነው ነገር ወደኛ እንዳይመጣ እግዚአብሔር ሆይ የሚያከላክለውን ክፉን ኃይል ሁሉ በስም ስልጣን እንመታለን። ጌታ ሆይ ለጸሎቶቻችን ሁሉ መልስ እንዳይመጣ የሚጋርድ የጨለማ ጉልበት ጌታ ሆይ ባለ ዕውቀት የምናደርገው ነገር ሁሉ እግዚአብሔር ሆይ ጥበብ ባልተሞላው ነገር የምናደርገው ነገር ሁሉ የጠላት አሰራር የክፋት ኃይል በእኛ ላይ የተሰነዘረ ክፉ እግዚአብሔር ሆይ በስም ስልጣን በኢየሱስ ደም የታሰረ ይሁን። በዚህ ሰዓት በጌታ በኢየሱስ ክርስቶስ ስምና ስልጣን አሰርን። እግዚአብሔር ከአየሩ ላይ እናስራለን፣ ከሲስተሙ ላይ እናስራለን፣ ከመስመሩ ላይ እናስራለን። እግዚአብሔር ሆይ ከአጠገባችን ከፊታችን ከኋላችን ከጀርባችን በኢየሱስ ስም እናስረዋለን። እግዚአብሔር ሆይ ይሄን የሚከለክል ማንኛውም የጠላት ኃይል እግዚአብሔር ሆይ የክፋትና የጨለማ ጉልበት የእግዚአብሔር ሆይ ምክሩን ሁሉ በኢየሱስ ክርስቶስ ስም ከንቱ እናደርግበታለን። የመከረውን ምክር ሁሉ ጌታ ሆይ ፍላጻዎቹን ሁሉ ወደ ራሱ እንመልስበታለን። በኢየሱስ ክርስቶስ ስም አይምሯችንን ሐሳባችንን ፈቃዳችንን ለቆ እንዲሄድ በጌታ በኢየሱስ ክርስቶስ ስም የኢየሱስን ስም እንጠራበታለን። የዘላለም ጌታ እግዚአብሔር ሆይ መልካምነት ቸርነት በጎነትና ታላቅነት ሁሉ ጊዜ በህይወታችን ስላለ እናመሰግናለን። ዛሬም እግዚአብሔር አምላካችንና አባታችን ሆይ ቃልህ ያስነሳናል፣ ቃልህ ኃይልን ሰጠናል፣ ቃልህ ትርጉም አለው፣ ቃልህ ለህይወታችን መፍትሄ አለው። እግዚአብሔር ሆይ ያለ ቃልህ መውጣት አንችልም፣ ያለ ቃልህ መግባት አንችልም። እግዚአብሔር አምላካችን ሆይ በዚህች ምሽት የቃልህን እውነት እንድትገልጽልን በቃልህ እውነት ደግሞ እንድትናገረን የዘላለም ጌታ እግዚአብሔር ሆይ ዛሬ በዚህ ሰዓት
በኢየሱስም የተጨነቁ ቢኖሩ ከጭንቀታቸው እንዲላቀቁ ያዘኑ ቢኖሩ እግዚአብሔር ሆይ የሰላምና የደስታን መንፈስ በላያቸው ላይ እንድታፈስ በክርስቶስ ኢየሱስም ጸለይን። ክብሩን ምስጋናውን ሁሉ ጠቅልለ አንተ ውሰድ። እግዚአብሔር አንተ ከፍ ልትል እኛ ዝቅ ልንል ይገባናል። የሰማይና የምድር ጌታ እግዚአብሔር ሆይ በዚህም ደግሞ የሚሰሙትን የሚያደምጡትን የሚያዩትን ሁሉ በክርስቶስ ኢየሱስ ደም እንሸፍናለን። እግዚአብሔር አምላካችን ሆይ በከፈትክልን መንገድ ሁሉ እግዚአብሔር ሆይ ሕያው የሆነውን ዘላለማዊ የሆነው ፍጹም የሆነውን ቃልን እንናገርበታለን። እግዚአብሔር አምላካችንና አባታችን ሆይ በተከፈተልን ነገር ሁሉ የአንተን ቃል እግዚአብሔር ሆይ እንናገራለን። ወንጌልን እንናገራለን። አዳኝነቱን እንናገራለን። ኃይሉን እንናገራለን። ጥበቡን እንናገራለን። ማስተዋል ዕውቀቱን እንናገራለን። የሰማይ የምድር ጌታ እግዚአብሔር ሆይ ገዢ አንተ ብቻ ነህ። ኃያል አንተ ብቻ ነህ። እውነት አንተ ብቻ ነህ ጌታ ሆይ። ዛሬ እውነት የመሰሉት ነገሮች ሁሉ እውነት የላቸውም ጌታ ሆይ። እውነትነትን የሳቱ ናቸው እግዚአብሔር ሆይ። አንተ ብቻ እውነት ነህ ተብሎ ተጽፏል። በኢየሱስ ክርስቶስ ስም ጸጋ እንዲያግዘን ጸለይን። ክብሩን ሁሉ አንተ ጠቅልለ ውሰድ። እናመሰግንሃለን፣ እንባርክሃለን፣ ከፍም እናደርግሃለን። ሃሌሉያ ስም ይባረክ። የእግዚአብሔር ልጅ ኢየሱስ ከፍ በል በማደሪያ በዙፋን በመቀለስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በአይምሯችን ከፍ በል እግዚአብሔር ሆይ በነፍሳችን ከፍ በል በስሜቶቻችን ሁሉ ከፍ በል እግዚአብሔር አምላካችን ሆይ ከፍታውን አንተ ውሰደው እግዚአብሔር ሆይ በዚህ ሰዓት የሚደረገው የሚከናወነው ነገር ሁሉ አንተ ጠቅልለ ውሰድ እግዚአብሔር አንተ ተቆጣጣር። መንፈስ በኢየሱስ ክርስቶስ ወደኛ ይምጣ። ቅዱስ መንፈስ የሚያስረዳ እግዚአብሔር ሆይ የሚመክር እግዚአብሔር ሆይ ወደ እውነት ሁሉ የሚመራው ያንተ ሕያው ቅዱስ መንፈስ ወደኛ ይምጣ። እናመሰግናለን፣ እንባርካለን። ሃሌሉያ ስም ይባረክ። አሜን አሜን አሜን። የኔጌታ አሜን ሃሌሉያ። ኦ ኢየሱስ ስም ይባረክ። ተባረክ ጌታ ኢየሱስ። የኔጌታ አሜን። ኢየሱስ ክርስቶስ ጌታ ነው። ትናንትናም ዛሬም እስከ ዘላለም ድረስ እሱ ሁሉን የሚችል በሁሉ ስልጣን ያለው የዘላለም አምላክ ነው። ኢየሱስ ጌታ ነው። ሃሌሉያ። ጌታ ኢየሱስ የተባረከ ይሁን። እናመሰግነዋለን እቺን ጊዜና ሰዓት ስለሰጠን። እግዚአብሔር መልካም ስለሆነ በምህረቱ በቸርነቱና በታላቅነቱ እንደ እግዚአብሔር ያለ ማንም ስለሌለ ሃሌሉያ። ትንሽ ዛሬ ስለ ጸሎት እናያለን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ጸሎታችን መልስ አለው። እግዚአብሔር ያለው ወደኛ ይመጣል። እግዚአብሔር ያላለው ደግሞ ከኛ ይቆረጣል። ምክንያቱም እግዚአብሔር ያለው ብቻ ስለሚሆን በምድር ላይ እግዚአብሔር ያላቸው ነገሮች ብቻ ስለተፈጸሙ እግዚአብሔር ያላቸው ነገሮች በሙሉ ስለሆኑ እቺን ደቂቃና እቺን ሰዓት እንኳን እግዚአብሔር ስለፈቀደና ስላለ ነው የምንኖረው። ስለዚህ እግዚአብሔር ይሁን ያለው ሁሉ ይሆናል። እግዚአብሔር ደግሞ አይሁን ብሎ የከለከለው ሁሉ አይሆንም። ምክንያቱም የእግዚአብሔር ነውና የሚበልጠው፣ የእግዚአብሔር ነውና የተሻለው፣ የእግዚአብሔር ነውና የበለጠው። ጌታ ስሙ ለዘላለም ይባረክ። በመጽሐፍ ቅዱስ ሰዎች ይጾማሉ፣ ይጸልያሉ። ለምን? በምን ምክንያት? ለማን? ወደ ማን ይጸልያሉ? የተለያየ የጸሎት በዚህ መጽሐፍ ቅዱስ ውስጥ የተጻፉት ሰዎች በተለያየ የጸሎት አርስትን ይዘው የተነሱ ነበሩ። የጸሎት አርስታቸው ለሀገር፣ ለራሳቸው፣ ለተለያዩ ነገሮች የጸለዩት ነው። ግን ብዙ በአብዛኛው በመጽሐፍ ቅዱስ ውስጥ ይጾሙና ይጸልዩ የነበሩት ማቅ ለብሰው አመድ ነፍስን ሰው የሚጸልዩት ብዙውን ጊዜ ለኔሽን ነው፣ ለትውልድ ነው። ብዙውን ጊዜ ለትውልድ ይጸልያሉ። ትውልድን እግዚአብሔር እንዲያስመልጥ፣ ትውልድን እግዚአብሔር እንዲያስቀር፣ እግዚአብሔር በፈጠረው ትውልድ ላይ እንዲጠቀም ይጸልያሉ። ስለዚህ የምንጸልየውን ጸሎት እያወቀን በምንጸልይበት ሰዓት እግዚአብሔር ከራሳችን አልፎ ሌላውን የሚዳስስ ጸሎት እንድንጸልይ ይረዳናል ማለት ነው። ሌላው ደግሞ እግዚአብሔር ያልፈቀደውን ነገር ያደረግን ነገር ካለ
እግዚአብሔር ያልፈቀደው ነገር ስለሆነ ብንጸልይ ብንጮህ ብናነባ ያ እግዚአብሔር ያልፈቀደው ነገር ለኛ ሊሆን አይገባም ዳዊት እንደዚህ ነው ያደረገው ዳዊት በኃጢአት የተወለደውን ልጁን ለማዳን ብሎ በታመመ ጊዜ ጸለየ ጾመ ይላል እግዚአብሔር ግን ያንን ነገር ለዳዊት ትምህርት ለኛም ትምህርት እንዲሆንልን እግዚአብሔር አልፈቀደምና እግዚአብሔር አልወደደምና የዳዊት ልጅ ሞተ ይላል ዛሬም በእግዚአብሔር ሐሳብ በእግዚአብሔር እቅድ በእግዚአብሔር ዓላማ ውስጥ ያልመጣ ነገር ላይ መጸለይና ጊዜ ማጥፋት የለብንም ምክንያቱም እግዚአብሔር ያልፈቀደው ነገር ወደኛ ህይወት አይመጣም እግዚአብሔርን ሰው አይደለም ልንዋሸው አንችልም እግዚአብሔርም ሰው ስላልደለ አይዋሽም ያለውን ነገር እግዚአብሔር ይፈጽማል ስለዚህ ሰዎች ሁሉ ጊዜ የሚጸልዩት ነገር ወደ እግዚአብሔር ከእግዚአብሔርም የሚስማማ ጸሎትን ሲጸልዩ ሰዎች ጸሎታቸው ይመለስላቸዋል ተመላሽ ጸሎት ይሆናል ለምን እግዚአብሔር ፈቅዶታልና እግዚአብሔር ወዶታልና እግዚአብሔር ያልወደደውን ግን መጸለይ በጣም አስቸጋሪና ጊዜን የሚበላ ጊዜን የሚያጠፋ ነገር ነው ስለዚህ ዳዊት ያንን ነው ያደረገው በጣም አዝኗል በጣም ነው የተሰማው ነገር ግን እንዲተርፍለት ጸለየ ይላል ነገር ግን እግዚአብሔር አልወደደምና አልተረፈም የመጣበትን አቅጣጫ እግዚአብሔር ስለሚያውቅ ስለዚህ ወገኖቼ እግዚአብሔር ለኛ ያለውን ነገር እግዚአብሔር ለኛ የሰጠንን ነገር እግዚአብሔር ለኛ የፈቀደው ነገር በምንም መንገዱ አይቀርም ጊዜ ይጠብቃል እንጂ በምንም አይነት መንገዱ እግዚአብሔር ያለውን ነገር ሳያደርግ ለኛ መልካም የሆነውን ነገር እግዚአብሔር ሳያደርግልን መቼም ቢሆን አይቀርም ስለዚህ ሁሉ ጊዜ የምንጸልየው ጸሎት በጣም እያወቀን መጸለይ አለብን የጸሎት ሲስተማችን መቀየር አለበት ጊዜ ለሚያለፋ እግዚአብሔር ለማይሰማው ነገር ጊዜ መውሰድ የለብንም እግዚአብሔር ግን ሰምቶ ለሚመልሰው ነገር መጸለይ አለብን ጸሎታችን ምን ድረስ ነው ጸሎታችን ምን አምጥቷል ጸሎታችን ለውጦናል ወይ ጸሎታችን የተሻለ ነገር አምጥቷል ወይ የሚለውን ነገር በጣም የሚገርመው ነገር በሙሉ የሚጸልዩት የእግዚአብሔር ሰዎች ጸሎታቸው ኃይል ያለው ጸሎት ነበረ ምላሽ ነበረው ይመለስላቸው ነበረ ያዩት ነበረ ስለዚህ በህይወታችን ለውጥ የሚያመጣ ጸሎት መጸለይ ነው እንጂ ያለብን እግዚአብሔር ያልፈቀደውን ነገር ብንጸልይ ሁሉ ጊዜ አየርን እንደመጎሸም ነው ጸሎታችን ከጣራ በታች አይሰማም ግን እግዚአብሔር የፈቀደውን እግዚአብሔር ያሰበውን ለኛ ይሁን ያለውን እግዚአብሔር የምንጸልየው ጸሎት ግን ሁሉ ጊዜ የኛ የጾምና ጸሎታችን ያቀርበዋል ያፋጥነዋል ማለት ነው እግዚአብሔር መልካም አባት ነው በዘመናት ሁሉ መካከል እግዚአብሔር ድንቅን ነገር ያደርጋል ስለዚህ ጸሎታችን በጣም ልንገነዘብበትና ልናስተውልበት የሚገባውን ጸሎት ነው መጸለይ ያለብን ዳዊት በብዙ ፍላጻዎች ያለፈ ነው ብዙ ፍላጻዎችን ያስተናገደ ነው ብዙ ተብሎ ተቆጥሮ የማይጨረስ ብዙ ፍላጻዎችን ዳዊት አስተናግዷል መዝሙር 109 ከቁጥር 1 እስከ 24 ያለውን ብናነበው እነዚህ ፍላጻዎች ወደ ዳዊት የተወረወሩ ዳዊት ያልቻላቸው እግዚአብሔር ግን በመረቱና በቸርነቱ በጾምና በጸሎት መፍረስ የሚችሉ ዛሬም በዙሪያችን ያሉ እኛ ያልቻልናቸው አቅማተን ደቀን ቆዝመንና አዝነን እንድንቀመጥ የሚያደርጉን የአጋንንት ሐሳቦች የአጋንንት ክፉ ምኞቶች ሁሉ በእኛ በጾምና በጸሎት የመፍረስ አቅም አላቸው ወገኖቼ እግዚአብሔርም ደግሞ የሚፈልገው ያንን ነው ምክንያቱም እግዚአብሔር ያንን ባይፈልግ ኖሮ ተቃወሙት ብሎ አይልም ነበር ዲያብሎስን ተቃወሙት ከናንተም ይሸሻል ተብሎ ተጽፏል ስለዚህ የምንቃወመው በጸሎት መንፈስ ሆነን ስንቃወመው ጠላት ዲያብሎስ ይሸሻል ተብሏልና ይሸሻል ካጠገባችን ዞር ይላል ማለት ነው ስለዚህ እነዚህ ፍላጻዎች በጣም አጎሳቅለውት መተውት ስለነበረ ዳዊት መዝሙር 120 መዝሙር 109 ይቅርታ 109 ብናነበው መልካም ይሆናል ብዙ ትምህርት ስላለው ማለት ነው ጌታ
ለዘላለም ስሙ የተባረከ ይሁን። እሱ መልካም አባት ነው። ዛሬም ያስጨነቃችሁን በአየሩ ላይ ያለውን የክፋት ኃይል ይሄንን ሟርቱን ድግምቱን የተለያየውን ነገር በእናንተ ላይ እንዳይሰራ በእናንተ ላይ እንዳይፈጸም በጌታ በኢየሱስ ክርስቶስ ስም መቃወም አለብን። ምን ይላል? ከቁጥር 1 እስከ 24 ያለውን ብናነበው ለመዘምራን አለቃ የዳዊት መዝሙር አንድ አምላክ ሆይ ምስጋናዬን ዝም አትበል ብሎ ነው የሚጀምረው። የኃጢአተኞችን አፍ የተንከሎኞችን አፍ በላዬ ተላቀውብኛልና በሽንገላ አንደበትም በላዬ ተናግረዋልና በጥልቅ ቃል ከበቡኝ በከንቱም ተሳለፉብኝ በወደድኳቸው ፈንታ አጣሉኝ እኔ ግን እጸልያለሁ። ዛሬ በህይወታችን እነዚህ ነገሮች ናቸው አካባቢያችንን የሞሉት። መልካም ስንሆን መልካምነታችንን የሚያጣጥሉ ጥሩ ነገር ስናስብ ጥሩ ነገር ማሰባችንን በክፋት ቀይረው የሚያስረዱ እርኩሳን መናፍስቶች ናቸው። ከዛ ይቀጥልና በመልካም ፈንታ ክፉን በወደድኳቸው ፈንታ ጠላትን መለሱልኝ ይልና በላይም ኃጢአተኞችን ሾሙ በሰይጣንም በቀኙ ቆመ በተሟገትኩም ጊዜ ተረቶ ይወጣል ጸሎቱም ኃጢአቱ ትሁንበት ብለው ሟርትን ተናገሩብኝ ነው የሚለው። ዘመኖቹ ጥቂት ይሁኑ ሹመቱንም ሌላ ይውሰደው። ዛሬ ጠላታችን ለኛ እንዳይሳካ ነው የሚፈልገው። እነዚህ ይሄንን የሚናገሩት በሙሉ ዳዊት በህይወቱ እንዳይከናወንለት ዛሬም በህይወት እንዳይከናወንልህ በህይወትሽ እንዳይከናወኑልሽ የሚናገሩ ያንቺን መሰናክልና ያንተን መሰናክል የሚፈልጉ እነዚህ ክፉ ርኩሳን መናፍስቶች ናቸው። ስለዚህ ልጆችም ደሃደጉም ይሁኑ ሚስቱም መበለት ትሁን እርግማን እየተናገሩበት ነው። ልጆቹም ተናወጡ ይቅበዝበዙ ይለምኑ ከስፍራቸው ይባረሩ የሚያወግዙትም አያድኑ ለደሃም አደግ ልጆቻቸውንም የሚያበረሩ አይኖሩ ልጆቻቸው ይጥፉ በትውልድም ስሙ ይደምሰስ። ዛሬ ጠላታችን ይሄንን እየተናገረብን ያለው እንዳይከናወንላት እንዳይከናወንለት እንዳይሳካለት ትዳሩ እንዲመሰቃቀል ህይወቱ እንዲመሰቃቀል ኑሮው እንዲመሰቃቀል ጤናው እንዲመሰቃቀል እያለ ሟርትን እያወራብን ያለው። ስለዚህ ዳዊት ምን አለ? የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ ዘንድ የእናቱ ኃጢአትም አትደምሰስ። ምህረትን ያደርግ ዘንድ አላሰበምና ችግረኞችን ምስኪኖችን ልቡ የተሰበረውን ሰው ያድግ ዘንድ አይሰደድ። መርገም እያለ በጣም ብዙ ነገሮችን ይናገራል። መንገርብን እንደ ልብሱ ለብሷል እንደ ውሃም ፈጽሞ ዳዊት ያላደረገውን ነገር እግዚአብሔር በዳዊት ውስጥ ያላየውን ነገር ጠላቶቹ አይተው እንደዚህ ብለው ሲናገሩበት ዳዊት ግን ምን አለ ይላል መጨረሻ ላይ? እኔ ግን አለ አቤቱ እጅ ይችን እንደሆነች አንተም ይችን አድርግባቸው። ፍላጻዎቹን ወደ ራሱ እንዲመለስ ነው ያደረገው። ስለዚህ ዛሬ ወገኖቼ በዙሪያችን የሚያውከን ነገር ሁሉ ፍላጻው ወደ ራሱ መመለስ አለበት። በዳዊት ላይ የተነገረው ትንግርት የተነገረው ትንቢት ወይንም ደግሞ የተነገረው የእግዚአብሔር ሐሳብና የእግዚአብሔር እቅድ እነዚህ ያላቸው ነገሮች ሁሉ ወደ ህይወቱ እንዲመጡ ሳይሆን እግዚአብሔር በዳዊት ላይ ያየውን ነገር እግዚአብሔር በዳዊት ላይ የመረጠውን ነገር እግዚአብሔር ሊያደርግ ነው። ስለዚህ ዳዊት በፍርሃት ውስጥ ስለነበረ በዙሪያው ስለተከበበ እንደዚህ እያሉ ይናገሩብኛል፣ አይከናወንለት፣ አይሳካለት፣ በቃ ፈጽሞ ስኬት አያግኝ፣ ሁሉ ነገር ይደነቃቀፍበት እያሉ ነው የሚናገሩት አለ። ነገር ግን ዳዊት በዚህ ሁሉ ነገር ላይ በጸሎት ሆኖ በእግዚአብሔር ፊት የሚጸልየው ጸሎት እነሱ የላኩትን ፍላጻ ወደ ጠላት እንዲመለስ ነው። ስለዚህ ምን አለ? 24 ላይ ቁጥር 24 ላይ ምን አለ? ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ከሳ ይላል። ጉልበቶቼ በጾም ደከሙ ስጋዬም ቅቤም በማጣት ከሳ ይላል። ስለዚህ ወገኖቼ ምን ያህል ጸሎት እንደሆነ ምን ያህል ጾም እንደሆነ
ከዚህ ከንግግሩ መረዳት እንችላለን ማለት ነው። ምክንያቱም የእግዚአብሔር ቃል ሲናገር ደምን እስከ ማፍሰስ ድረስ አልተዋጋችሁም ይላል። ይሄ በጣም በተለይ በአሁኑ ሰዓት ወገኖቼ በአሁኑ ጊዜ በተለይ በጣም ጨክኖ የወጣበት ጊዜ ነው። ምክንያቱም በጣም አስቸጋሪና አልፊ የሆነ ህይወትን ሊሰጥ አልፊ የሆነ ህይወት ላይ በቃ እንድንቸገር እንድንጨነቅ እንድናስብ ያለበት ጊዜ ነው። ስለዚህ እኛ መዘናጋት የለብንም። ተዘናግተን የሱን ሐሳብ አስፈጻሚዎች መሆን የለብንም። ስለዚህ ምን አለ ዳዊት? ጉልበቶቼ በጾም ደከሙ ስጋዬም ቂቤ በማጣት ከሳ ይላል። ስለዚህ እነዚህ ነገሮች ሁሉ ልናሸንፍባቸው የምንችለው ነገሮቹን ይዘን የመጡትን ነገሮች በማስተናገድ ሳይሆን በነዛ በመጡት ነገሮች ላይ ቆመን የእግዚአብሔርን ታላቅነትና የእግዚአብሔርን ኃያልነት በመናገር ነው። በመቃወም ነው። ስለዚህ በዚህ ምዕራፍ የምንመለከተው ሟርትን የሚያፈርስ ጸሎት መጸለይ አለብን። ሟርትን የሚያፈርስ ጥንቆላን መተትን የሚያፈርስ ጸሎት እጅግ አድርገን መጸለይ አለብን። ዛሬኛ እዚህ ኖረናልና ይሄ ነገር አይነካልን ማለት አንችልም። የሰይጣን አሰራር በየሀገሩ የተለያየ ሲስተም ነው የሚጠቀመው። ስለዚህ ይሄንን ነገር ለማደናቀፍ የመጣውን የክፋትን ስር በኢየሱስ ክርስቶስ ስም እየተቃወምን መጸለይ አለብን ማለት ነው። ጸሎት ብዙ አይነት ነገርን ያመጣል። ይሄ ዳዊት የጸለየው ጸሎት ይሄንን እነዚህን ውጊያዎች የሚያፈርስ የጨለማውን ጉልበት የሚያፈርስ የአጋንንትን ምክር የሚያፈርስ ጸሎት ነው የጸለየው። ስለዚህ ዛሬ ተደላድለን ስንቀመጥ የደላን እንዳይመስላችሁ፣ ትክክለኛ መንገድ ውስጥ እንዳለን አትገዘቡ ይሄንን። ምክንያቱም ጠላት ሁሉ ጊዜ አዘናጊና ሁሉ ጊዜ አሰልቺ ነገር ስለሚያመጣ፣ ስለዚህ በተለያየ መንገድ ዛሬ በስራሽ በኑሮሽ በስኬትሽ የመጣ ክፉ የጨለማን ጉልበት መቃወም መቻል አለብን። እየጾምን እየጸለይን የእግዚአብሔርን ነገር ብቻ እንዲመጣ የክፋት ኃይል ግን እንዲከለከል አየሩን ሁሉ የተቆጣጠረውን የክፋት ስር በክርስቶስ ኢየሱስ ደም እያፈረስን ህይወታችንን መቀጠል ነው ያለብን። ስለዚህ ጸሎት ብዙ ነገርን ማካተት የሚችል ነው። ብዙ ነገሮችን ማካተት የሚችል ነው። ጸሎት በብዙ መንገድ የሚገለጥ ነው። ደግሞ ጸሎት መልስ አለው። ጸሎት የጸለየ በሙሉ በመጽሐፍ ቅዱስ የተጻፈው በሙሉ ጸሎትን የጸለዩ መልሳቸውን አግኝተዋል። የጸለዩ ተክተው የጸለዩ ጊዜያቸውን በጸሎት ያጠፉ ሁሉ ጊዜ ጥሩ መልስ አላቸው። ስለዚህ ይህንን መገንዘብና ማወቅ አለብን ወገኖች። እግዚአብሔር አምላክ ሁሉን ነገር ሰጥቶናል። ሁሉም ነገር በእጃችን አለ። እኛ ግን መጠቀም የምንችልበትን ዕውቀት ከሱ መጠየቅ አለብን። ብዙ ተነግሮናል፣ ብዙ ተብለናል፣ ብዙ ሰምተናል። ነገር ግን ዛሬ ያልፈጸምናቸው ነገሮች ብዙ አሉ። ያላከናወናቸው ብዙ ነገሮች አሉ። ስለዚህ ወደ ህይወታችን እንመለስና እግዚአብሔር ምንድነው ለኔ ያለኝ? እግዚአብሔር ምንድን እንዳደርግ ነው የፈቀደው ብለን በህይወታችን ራሳችን መጠየቅ አለብን ማለት ነው። ሌላው ነህምያ ነው። ነህምያ የጸለየው ጸሎት ሁላችንም የምናውቀው ነው። የቅጥር ጸሎት ነው የጸለየው። የቅጥር ጸሎት። ይህ ቃል የትኛው ቃል በጣም አድርጎ ነህምያ ትኩረት ያደረገበት በስድብ ላይና በመፍረስ ላይ በማተኮር ነበር። ስናነበው ምንድነው የሚለው? ስድብ ተሰድበዋል። ከዛ እንደገና ደግሞ ቅጥሩ ለማፍረስ ደግሞ በጣም እየተጉ እንደሆነ ነው ይሄ ነገር የደረሰው። እሱ በሌለበት ቦታ ነው ይሄ የደረሰው። ስለዚህ ዛሬ እግዚአብሔር አንተ በሌለህበት አንቺ በሌለሽበት ቦታ እግዚአብሔር ያንቺን ጸሎት ይፈልገዋል። ቅጥርን ሊያፈርስ የመጣውን የጨለማውን ጉልበት በአንቺ ወይንም በአንተ ሆኖ ያንን ቅጥር ለማፍረስ እግዚአብሔር የጠላትን ስራ ለማፍረስ እግዚአብሔር አንተን ወይም አንቺ ሊጠቀም ስለሚፈልግ የጸሎት አይነቱ የተለያየ ነው። ለብዙ ሰዎች የሚሰጣቸው ጸሎት የሀገር ሸክም ሊሆን ይችላል፣ የቤተሰብ ሸክም ሊሆን ይችላል፣ የተለያየ ነገር ነው። ነገር ግን እግዚአብሔር በሰጠን ነገር ብንጸልይ ፍሬ ያለው ነገር ነው። ነህምያ ጸልይዋል። ነህምያ ለመስራት ተነስቷል። እንደዚሁ ከንቱ አልቀረም። ጊዜ ቢወስድም ነገሮች ቢሳኩ ባይሳኩም
ቢጠላም እንደገና ለመስራት በተነሳ ጊዜ አደነቃቃፊዎች በፊቱም ቢመጡ ነገር ግን ያ በውስጡ የነበረው የጸሎት ኃይል በውስጡ የነበረው የእግዚአብሔር ክንድ በውስጡ የነበረው እግዚአብሔር ሊያድስ የፈለገው ነገር አድርጓል ጸልዩዋል ተሳክቶለታል ስለዚህ ዛሬ በህይወታችን ለኛ እግዚአብሔር በምን ላይ እንድንጸልይ ትኩረት ይሰጠናል ሌላው ዳንኤል ነው ዳንኤልም ስትመለከቱት ለዚህ ለእስራኤል ኔሽን ነው የጸለየው ስለዚህ ዛሬ ወገኖቼ እኛ ለሚጠፋው ትውልድ ግድ ማለት አለብን ለራሳችን ጥቅም ብቻ ለራሳችን ነገር ብቻ ከከበበን ነገር ለመውጣት ብቻ ሳይሆን እግዚአብሔር ይሄንን ትውልድ ይፈልገዋል እግዚአብሔር ይሄንን ትውልድ ሊጠቀምበት ሊሰራበት ይፈልጋል ስለዚህ እኛ የመጸለይ ግዴታ አለብን ማለት ነው ስለዚህ ዳንኤልም ልክ እንደዛ ነው የእግዚአብሔር የተስፋ ቃል በማስታወስ ይላል ምን ለብሶ ይላል ዳንኤል ማቅ ለብሶ አመድ ነስንሶ ጸለየ ይላል ወገኖች ዛሬ ስንቶቻችንን ለሚጠፋው ትውልድ ግድ የሚለን ዛሬ ጠላት በብዙ መንገዱ ራሱን ያሻሻለ ሲስተሙን እየቀየረ በማይገባን ልንረዳው በማንችለው ነገር ቀላል በሆነው ነገር እየገባ ነው እያዘናጋ ስለዚህ እግዚአብሔር የገባውን የተስፋ ቃል አይረሳም በተለይ ለኛ ለክርስቲያኖች እግዚአብሔር የገባውን የተስፋ ቃል አይረሳም ስለዚህ ይሄ ነገር እንዳይመጣ በእግዚአብሔር የተጠሩ ሰዎች ለዚህ ለከንቱ ነገር እንዳልፈው እንዳይሰጡ ዳንኤል ጸልየዋል ሌላዋ የፉናኤል ልጅ ሐና ነብይ ነበረች ይላል ሉቃስ ምዕራፍ 2 ቁጥር 37 ላይ እሷ ደግሞ ያየችው ጸሎት በጣም የምትጸልየው ጸሎት በጣም አስደናቂ ክርስቶስ ኢየሱስን ለማየት የናፈቀች ሴት ናት ይላል የምስራቹን መድኃኒትነቱን ኃያልነቱን ጌትነቱን ልታይ የናፈቀች ሴት ዛሬ ጸሎታችን የምንናፍቀው በራሳችን ጉዳይ ዙሪያ ከሆነ በጣም አስቸጋሪ ነው የምንናፍቀው ሌላ ይቺ ሴት ሌላ የሚያድን መሲህ እሱን ነበር እየናፈቀች በጾም በጸሎት ትተጋ ነበር ይላል ራሷም ነብይ ነበረች ይላል ስለዚህ ዛሬ የምንናፍቀው ነገር ምንድነው የጌታ ነገር ምድር ነው ይላል የእግዚአብሔር ቃል የጌታ ነገር የምንናፍቀው በእኛ ተገልጦ ሊሰራ የፈለገው የጌታ ነገር እየናፈቀን የምንጸልየው ነገር ምንድነው በህይወታችን እቺ ሴት ናፍቃለችና በዛ በእርጅናዋ ብዙ አመት በመቅደስ ስታገለግል ነብይ ናት ትጾማለች ትጸልያለች ይሄን ቀን ነበር የምትጠብቀው እግዚአብሔር የወሰነው ቀን እግዚአብሔር የፈቀደው ቀን ዛሬም ለኔም ላንተም እግዚአብሔር የወደደውና የፈቀደው ቀን ቶሎ ለማምጣትና ያ እግዚአብሔር የፈቀደውና የወደደውን ቀን ለማየት እንድንችል የኛ ጸሎት ትጋት ያለው ጸሎት ያስፈልገናል ከራሳችን ከእይታችን መውጣት አለብን ወገኖቼ መውጣት አለብን የምንኖረው በዚህ ትውልድ እስከሆነ ድረስ ይህ ትውልድ ደግሞ ለኛ ተሰጥቶናል ስለዚህ እንዲሁ ሲጠፋ እያየ ራሳችንን ብቻ አድነን የምንቀር ሳይሆን ተጠያቂዎች ነን ለትውልዱ ተጠያቂዎች ነን ስለዚህ ልንጸልይ ያስፈልገናል ልንታክት ያስፈልገናል ሌላው የሐዋርያው ጸሎት ነው ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 26 እስከ 27 ያለው ያለ ማቋረጥ በችግር ውስጥ ይያለ በሐዘን ውስጥ ይያለ በመከራ ውስጥ ይያለ በግርፋት ውስጥ ይያለ በስደት ውስጥ ይያለ ነገር ግን እሱ የሚናፍቀው የነበረው የአብያተ ክርስቲያን ይያለ ይናገራል ዛሬ ይሄን አፍቆት አለን ወይ ወገኖቼ የምንጸልየው ጸሎት ወጥቷል ወይ ለቤተ ክርስቲያን እንጸልያለን ወይ ለእህት ለወንድሞቻችን እንጸልያለን ወይ እሱ ግን በዛ ሁሉ መከራ ውስጥ በዛ ሁሉ ችግር ውስጥ ይያለፈ ነገር ግን የሚያስበውና የሚጸልየው የሚጾመው የነበረ ባሻገር የሚያየውን ያ የቤተ ክርስቲያን ጥፋት የሆነውን ነገር እንዳይጠፋ እንዲለወጥ እንዲሻሻል በእግዚአብሔር ሐሳብ ቤተ ክርስቲያን እንድትመራ ያንን ነበር የሚጸልየው ስለዚህ ዛሬ ጸሎት ካለንበት ነገር ወጥቶ ወደ ሌላው መሻገር መቻል አለበት እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው
በሙሉ ቃል ገብቶልናል ሊያደርግልን እግዚአብሔር ሊሰራ ሊፈጽም ነገር ግን ይሄንን ነገር የምናመጣው እኛ ነን ሌላው ሳይሆን ማለት ነው እግዚአብሔር መልካም አባት ነው ሁሉ ጊዜ ምህረትና ቸርነቱ ከኛ ጋር ነው ስለዚህ በጸሎት እርግጠኛ መሆን እንችላለን በትክክለኛው ጸሎት በጣም የጸለዩት በሙሉ ትክክለኛ እርግጠኞች ናቸው የእርግጠኞች ሆኖ ነው በቃ የጸለዩት ጸሎት ቀጥታ ሄዶ እንደሚሰማ መልስ ደግሞ እንደሚመለስላቸው ሙሉ በሙሉ እርግጠኞች ናቸው ሙሉ በሙሉ እንትን ናቸው የተሰጡ ናቸው በቃ ለዛ ጸሎት ጸልያለሁ እግዚአብሔር ያደርጋል ብለው የታመኑ ናቸው ለምን የራሳቸውን ፍላጎት ብቻ አይደለም የሚጸልዩት የነበረው ስለ ራሳቸው ብቻ አልነበረም የሚጸልዩ ስለ ሀገር ስለ ኔሽን ስለሚጎዳው ስለተጣለው ስለተራበው ስለሚጠፋው ስላላወቀው ስለዛ ሁሉ ነበር የሚጸልዩ ስለዚህ መልስ አለው ስለዚህ ወገኖቼ የጸሎት ሲስተማችን መቀየር ነው ያለበት መለወጥ ነው ያለበት ለሌሎቹ መቃተት ስንችል እግዚአብሔር በእኛው የኛውን ነገር መስራት ይጀምራል ለሌሎቹ መቃተትና ለሌሎቹ መጸለይ ስንችል እኛ እግዚአብሔር በእኛ ውስጥ ድንቅ ነገር እያደረገ ይሄዳል እመኑኝ ወገኖቼ ለሌላው መጸለይ ስትችል ሌላውን መደገፍ ስትችል እግዚአብሔር ያንተን ቤት ይሰራል ያንቺን ቤት ይሰራል ያንቺን ነገር ያስተካክላል ስለዚህ እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው በሁሉ ስልጣን ያለው ስለዚህ የሰዎችን ጸሎት በሰማይ ሆኖ እሱ ይሰማል እንዲሰማልህ ከፈለክ እንዲሰማልሽ ከፈለክሽ በእግዚአብሔር ፊት እንደ እግዚአብሔር የሆነ ጸሎት መጸለይ አለብሽ እግዚአብሔር ቃል ሲናገር እንደ እግዚአብሔር ሐሳብ የሆነ ጸሎት ጸልዩ ነው የተባለው እንደ እግዚአብሔር ሐሳብ የሆነው ጸሎት ደግሞ ለራስ ብቻ ተቆረ ሳይሆን ለሌሎችም የሚተርፍ ነው ሌሎችንም የሚዳስስ ነው ሀገራትን የሚዳስስ ነው ቤተሰብን የሚዳስስ ነው ልጆችን የሚዳስስ ነው ባልን ሚስትን የሚዳስስ ነው ወጣትን ሽማግሌውን የሚዳስስ ነው እንደ እግዚአብሔር የሆነ ሐሳብ ጸሎት ስለዚህ እነ ዳንኤል የጸለዩት እነ አስቴር የጸለዩት ጸሎት እግዚአብሔር ሐሳብ ያለበት ስለሆነ መልስን አግኝተዋል ስለዚህ ወገኔ ዛሬ እንደ እግዚአብሔር የሆነውን ሐሳብ ጸልየ መልስ በህይወት መጥቶ መኖር ነው የሚሻለው የጸሎት አቅጣጫችን መቀየር ነው ያለበት ለዚህ ኮኖ ጠላት ነገሮቻችን በሙሉ ያዘበራረቀ ያለው ክፉ ነገሮቻችን ሁሉ እንዳይሳኩልን ያደረገ ያለው ምክንያቱም ሁሉ ጊዜ ግብዝ በሆነ አስተሳሰብ ስለምንሄድ ማለት ነው ኃይሉ ይያለን ስላልተጠቀመን ምንድነው የሚለን እሱ ኃይል ያላት ግን ኃይል ያጣች ክርስቲያን ብሎ ነው የሚለን ለምን ለሌላው መጸለይ አንችልምና ሌላውን ማሰብ አንችልምና በራሳችን ዙሪያ የተጠነጠነ ነገር ብቻ ስለሆነ ጌታ ኢየሱስ ክርስቶስ ለሁሉም እንዲመለከቱት በመስቀል ላይ ራሱን አሳልፎ ሰጠ ጌታ ኢየሱስ ተደብቆ አልሞተም ጌታ ኢየሱስ ክርስቶስ ለሁሉ ሲመጣም ለዓለም መድኃኒት ሆኖ ነው የመጣው ሲሞትም ደግሞ እንዲሁ በሞቱ ህይወትን ልናገኝ ነው የተሰቀለው የሞተው በሶስተኛው ቀን የተነሳው ስለዚህ ወገኖቼ ለሁሉም የሚለው ነገር ውስጣችን ማረፍና መግባት አለበት እግዚአብሔር የተባረከ ይሁን ጌታ መልካም አምላክ ነው በጣም ያስደስታል የእግዚአብሔርን ነገር ምክንያቱም የእግዚአብሔርን ነገር እያወቅን ስንሄድ ነገሮች እየተከፈቱ ይሄዳሉ የእግዚአብሔርን ነገር ግን እያላወቅን በሄድን መጠን ጠላት ጫናውን እያበዛ ነው የሚሄደው ወገኖቼ ዛሬ ብናልፈው ነገር የምናልፈው አይነት ነገር አይደለም እየጨመረ ነው የሚሄደው እግዚአብሔር ያለው ነገር ወደኛ እንዲመጣ ግን እኛ ለጸሎት መከፈት አለብን ሁለተኛ ደግሞ የምንጸልየውን ጸሎት ማስተካከል አለብን መውጣት አለብን ከዛ አይነት ነገር ጌታ ይባረክ እግዚአብሔር በተስፋ ቃሉ ለኛ ድንቅ ነገርን ሰጥቶናል እግዚአብሔር እንድናደርገው እንድናከናውነው ሁኑ ብሎናል ደግሞ ይሄን ደግሞ መቀበል አለብን
ሁሉ በተባለው ነገር ውስጥ እግዚአብሔር በፈጠረው ነገር ውስጥ ተቀምጠን እግዚአብሔር የማይወደውን ነገር መስራት ማለት እግዚአብሔር ይሰማናል ማለት አይደለም። ዘፍጥረት ምዕራፍ 2 ቁጥር 1 ላይ ምን ይላል? ዘፍጥረት ምዕራፍ 2 ቁጥር 1 ላይ ሰማይና ምድር ሰራዊቱን ሁሉ ተፈጸሙ ይላል። ሁሉንም ነገር ነው እግዚአብሔር ለኛ ይሰጠን። ሁሉንም ነገር ነው ያደረገልን እግዚአብሔር። ስለዚህ እግዚአብሔር የሰጠንን ነገር በጥንቃቄ ለሌሎቹ በመጸለይ ጸሎታችንን ማሳደግ ነው እንጂ ያለብን በእኛ ላይ ባጠነጠነ ነገር ጊዜ ማጥፋት የለብንም ማለት ነው። እግዚአብሔር መልካም አባት ነው። ጌታ ስሙ ይባረክ። ዘዳግም ምዕራፍ 20 ጌታ የተባረከ ይሁን። ዘዳግም ምዕራፍ 20 ቁጥር 27 ላይ እንደዚህ የሚል ቃል አለ። እግዚአብሔር እየሰጣቸው ለእስራኤሎች ተስፋ ነው። ይቅርታ፣ ዘጸአት ምዕራፍ 23 ዘጸአት ምዕራፍ 23 ሃሌሉያ። ምዕራፍ 23 ቁጥር 27 ላይ መፈራቴን በፊትህ እሰዳለሁ፣ የምትሄድበት ህዝብ ሁሉ አስደነግጣቸዋለሁ፣ ጠላቶችን ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። ይሄ ተስፋ ቃል ያለው ህዝብ በጣም የሚገርም ነው። እግዚአብሔር የሰጠን ነገር ይሄ ይሆናል እኮ ነው ያለው። መፈራቴን በፊትህ እሰዳለሁ። በማን? ባንተ ፊት፣ ባንቺ ፊት፣ በኔ ፊት የእግዚአብሔርን መፈራት። ከዛ እንደገና ዘዳግም ምዕራፍ 20 ላይ ዘዳግም ምዕራፍ 20 ቁጥር 4 ላይ ምዕራፍ 20 ቁጥር 4 ላይ ደግሞ እንደዚህ የሚል ቃል አለ። ከእናንተ ጋር የሚሄዱ ያድኗችሁ ዘንድ ጠላቶቻችሁን ስለእናንተ የሚዋጋ አምላካችሁ እግዚአብሔር ነውና። ይሄ ሁሉ የተስፋ ቃል። ይሄን ሁለቱን ያነበብኩላችሁ። እንደገና ዘዳግም ምዕራፍ 28 ቁጥር 7 ገብታችሁ አንብቡት። እንደገና ዘዳግም ምዕራፍ 33 ቁጥር 27፣ ኢሳይያስ ምዕራፍ 43 ቁጥር 13፣ ሉቃስ ምዕራፍ 1 ቁጥር 37፣ ዮሐንስ ወንጌል ምዕራፍ 15 ቁጥር ከ7 እስከ 8 ያለው የተስፋ ቃል ያለን ሰዎች ነን። ጨርሶ ጠላት በእኛ ላይ ምንም አይነት ስልጣን የለውም። እኛ ግን ማስተካከል ያለብንን ነገር አስተካክለን በእግዚአብሔር ፊት ሁኑ ባለው ነገር፣ አድርጉት ባለው ነገር ላይ እንድናደርግ የእግዚአብሔር ቃል ያዘናል ወገኖች። ስለዚህ ጸሎታችን ዛሬ ለምን አልተመለሰም? ምክንያቱም ሁሉ ጊዜ በራሳችን ላይ ያጠነጠነ ስለሆነ ነው። ስለዚህ ከዚህ ሲስተም እንውጣና እግዚአብሔር የወደደውን ጸሎት እንጸልይ። እግዚአብሔር የፈቀደውን ጸሎት እንጸልይ። እግዚአብሔር ሊሰማው የሚችለውን ጸሎት እንጸልይ። ምክንያቱም እግዚአብሔር አንዱ ለሌላው መኖር እንዳለበት ስለሚናገር ማለት ነው። በራሱ ላይ ያጠነጠነ ወይንም ደግሞ ለራሱ ብቻ ተሰጥቶት በልቶ ጠግቦ እንዲተርፈው ሳይሆን ለሌላው ማካፈል የሚችልበት አቅም ጉልበት እንዳለው እግዚአብሔር ስለሚያውቅ እግዚአብሔር የሰጠን ይሄን ስለሆነ ስለዚህ ይሄን ሲስተም መቀየር አለብን። ሁሉንም ጸሎታቸውን እግዚአብሔር መልሶላቸዋል። ሁሉንም ጸሎታቸውን አስቴር ጸሎቷ ተመልሶላታል። ዳንኤልም ጸሎቱ ተመልሶለታል። ሁሉም ጸሎታቸው ተመልሶላቸዋል። በኔሽን ላይ ያጠነጠነ ስለነበረ ምክንያቱም እግዚአብሔር በእነሱ ውስጥ ያለውን ብዙን መመልከት ስለቻሉ ማለት ነው። ዛሬ በእኛ ውስጥ ያለውን ብዙ መመልከት ስለማንችል ነው። ብዙ መመልከት አልቻልንም። ከራሳችን መውጣት ስላልቻለን ጸሎታችን በሙሉ በዚሁ ላይ ያቆመ ሆነ። ስለዚህ ለጎረቤትሽ ጸልይ፣ ለጎረቤትህ ጸልይ፣ ለማታቀው ጸልይ፣ ለማናቀው እንጸልይ። እግዚአብሔር የኛን ነገር ይከፍታል። ይሄ ነው ሲስተሙ። እንደዛ የሚያጾማቸው፣ እንደዛ የሚያጸልያቸው፣ እንደዛ በንጉስ ፊት ሞገስን አግኝተው ሊያደርጉት የቻሉት ያ ነገር በጣም እየኮረኮራቸው ስድቡ፣ መናቁ፣ መረሳቱ፣ እንደገና ደግሞ ቅጥር መፍረሱ ያ ነገር በጣም
ይሄ እግዚአብሔር ያለው ህዝብ ነው እግዚአብሔር እኮ አልጥልህም ቃል የገባለት ህዝብ ነው እንዴት እንደዚህ ይሆናል ብለው ለኔሽኑ ግድ ስላላቸው ነው እግዚአብሔር ጸሎታቸውን ሰምቶ ወደ የመጣላቸው ስለዚህ ወገኖቼ ዛሬም ጸሎታችንን ሰምቶ እንዲመጣ የምንኖርበትን በዚህ ምድር ላይ እግዚአብሔር የሰጠንን የመሬት ተወርሳላችሁ ያለንን ምድር እንድንወርስ እኛ መጸለይ ያለብን ለነዚህ ሰዎች ነው ወገኖቼ ለማናቃቸው ሰዎች ነው ላላየናቸው ሰዎች ነው ስለዚህ እግዚአብሔር ደግሞ ይረዳናል ጌታ መልካም አምላክ ስለሆነ ቸርነቱ ብዙ ስለሆነ ስለዚህ ሁሉ ጊዜ ጸሎታችን ሲስተም መቀየር አለበት ከዛ ያለፈ እግዚአብሔር እኮ ሁሉን ያቃል ስለናንተ ተብሎ ተጽፏል ነገር ግን ግዴታ መጸለይ ያለባችሁ ደግሞ ተብሎ ተጽፏል ትጉና ጸልዩም ተብለን ተጽፎልናል ስለዚህ ለራስ ላይ ባጠነጠነ ነገር ሳይሆን ትጋቱ በጣም እግዚአብሔር የሚወደው ጸሎት እግዚአብሔር የሚሰማው ጸሎት በእግዚአብሔር ፊት የሚታይ ጸሎት መጸለይ እንዳለብን የተሰጠን ትልቅ ተስፋ አለ እግዚአብሔር በላያችን ላይ ያስቀመጠው ትልቅ ድንቅ ነገር አለ ነገር ግን እኛ በራሳችን ነገር ላይ ታጥረን ሐዋርያው ተርቧል ተጥምቷል ሄዳችሁ ክፍሉን ስታነቡት በጣም በቃ ግርፋቱ ስድቡ ማጣቱ ነገር ግን በዛው ውስጥ ሆኖ ይጾምና ይጸልይ ነበር ይላል ክፍሉን ሄዱና አንብቡት ይጾምና ይጸልይ ነበር ይላል ያ ሁሉ መከራ ምንም አይነት ተጋፍጦ የመጣ አይኑን አፍጥጦ የመጣ መከራ ለሐዋርያው ጳውሎስ ምንም አልነበረም ነገር ግን እሱ ውስጡ ይቃትት የነበረው የአብያተ ክርስቲያናት ችግር የአብያተ ክርስቲያናት ጉዳይ ስለነበረ ነው ዛሬም አንተ ለእህት ጉዳይ የሚያሰቃይ ከሆነ የወንድምሽ ጉዳይ የሚያሰቃይሽ ከሆነ ጌታ ላንቺ መፍትሄ ያለው ጌታ ላንተ መፍትሄ ያለው የሀገር ጉዳይ የሚያስጨንቅ ከሆነ የምትኖርበት ዓለም ጉዳይ የሚያስጨንቅ ከሆነ እግዚአብሔር መፍትሄ ያለው እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው ስለዚህ ከኛ ያለፈ ነገር እንድናደርግ እግዚአብሔር ይፈልጋል ጌታ ኢየሱስ ይባርካችሁ ዘመናችሁ ይባረክ ጌታ ቢፈቅድ ነገ ደግሞ ብንኖርም እንቀጥለዋለን ማለት ነው ስለዚህ ጸሎት በጣም ሁሉም በመጽሐፍ ቅዱስ የተጻፈ በመድርም ያሉ ሰዎች በጣም ጸሎትን የሚያበዙ ሰዎች ጸሎታቸው የተመለሰላቸው ምርኳቸው የተመለሰላቸው እግዚአብሔር የፈቀደውና የወደደውን ጸሎት ጸልየው ለቤታቸው ሰላም ያመጡ ለአገራቸው ሰላም ያመጡ ለጎረቤቶቻቸው ለወንድሞች ለእህቶቻቸው ሰላምን ያመጡ ብዙ ናቸው ነገሮች ምክንያቱም እግዚአብሔር የወደደውን ጸሎት ነው መጸለይ ያለብን እግዚአብሔር በወደደው ምድር ላይ ነው የምንኖረው እግዚአብሔር የፈቀደውን ህይወት ነው የምንኖረው በተለያየ ቦታም ብንኖር ይሄንን ቦታ ለኛ እግዚአብሔር ስለፈቀደው ነው የምንኖረው እንጂ እኛ ወደነው አይደለም እኛ ደግሞ ወይ ፈልገነው ፈቀደነው አይደለም እግዚአብሔር የወደደው ስለዚህ እግዚአብሔር የወደደው ለኛ ከዘፍጥረት ጀምሮ ምንድነው እግዚአብሔር የወደደው ለኛ ሁሉን ነገር ፈጠረና መልካም እንደሆነ አየ ይላል መልካም በሆነ ውስጥ እንድንቀመጥ ነው እግዚአብሔር የወደደው ስለዚህ ዛሬም እግዚአብሔር የወደደውን ጸሎት እንደ እግዚአብሔር ፈቃድ ጸልዩ ነው ተብሎ የተጻፈው ስለዚህ እግዚአብሔር ፈቃድ ደግሞ ምንድነው ወንድምህን አስብ እህትህን አስብ አገርህን አስብ ኔሽኑን አስብ ይሄ ነው እግዚአብሔር የወደደው ስለዚህ እግዚአብሔር የወደደውን ነገር እንድናደርግ እግዚአብሔር ጸጋውን ያብዛልን ጌታ ኢየሱስ ይባርካችሁ ዘመናችሁ የተባረከ ይሁን መልካም አባት ነው ቸር ጌታ ነው የሁሉንም ጸሎት መልሷል እግዚአብሔር የማንንም ጸሎት አላስቀረም የማንንም ጸሎት ባዶ አልሆነም እግዚአብሔር ሁሉንም ነገር መልሷል ሁሉንም ነገር ሰጥቷል በጸሎታቸው ድንቅ ነገር አድርገዋል በእጆቻቸው ሰማይን ዘግተዋል በመዳፋቸው የጸሎታቸው መልስ ነው እግዚአብሔር የወደደው እግዚአብሔር የፈቀደው እግዚአብሔር ያልፈቀደው እንደ ዳዊት አይነት እግዚአብሔር ያልወደደው ጸሎት ግን እግዚአብሔር አይሰማው ቢሰማው ኖሮ ዳዊት የዳዊት ልጅ ይድን ነበር ነገር ግን እግዚአብሔር የወደደው እግዚአብሔር የፈቀደው ስላልሆነ የሱ መጾምና መጸለይ እግዚአብሔርን ከምንም ከዙፋኑ ሊነቀንቀው አልቻለም ለምን የመጣው በትክክለኛው መንገድ ስላልሆነ የመጣው እግዚአብሔር ፈቃድ ያለው ስላልሆነ ስለዚህ በህይወታችሁ የመጣ ነገር ቢኖር ዛሬ እግዚአብሔር ያልፈቀደው ነገር ንቀለው ብለን ነው መጸለይ ያለብን አጥፋው ብለን ነው መጸለይ ያለብን ከኔ ይራቅ ብለን ነው መጸለይ ያለብን እግዚአብሔር የወደደው ብቻ በኔ ህይወት ውስጥ ይምጣ ብለን ነው መጸለይ ያለብን
ምክንያቱም ቢመጣም ከኛም ጋር ቢቀመጥ በጣም ከባድ ነው። በጣም ከባድ ነው። ለሐዘን ነው የሚዳርገን፣ ለመከራ ነው የሚዳርገን። ጸጸቱንም አንችለውም። ስለዚህ ይሄ ነገር እንደውም አጥፋውና ልገላገል ብለን መጸለይ ያለብን። እግዚአብሔር ስሙ ለዘላለም ይባረክ። ተባረኩ። ዘመናችሁ ሁሉ ይባረክ። ጌታ መልካም አምላክ ነው ወገኖቼ። በጣም በጸሎት ብዙ ነገር መደረግ ይቻላል። ምክንያቱም ጌታ ኢየሱስ ክርስቶስ ያለው ኃይሉ ጸሎት ላይ እንዳለ እንደሆነ ነው የነገረን። በቃ ተክተን መጸለይ እንዳለብን። ጸሎት የሁሉ ነገር ማሰሪያ ስለሆነ፣ የሁሉ ነገር መፍቻ ስለሆነ፣ የሁሉ ነገር ደግሞ ማወቂያ ማሳወቂያ ስለሆነ ጸሎትን እንዲሁ ዝም ብለን ለብ ለብ አድርገን የምናልፈው ሳይሆን በደንብ አድርገን ጸሎትን መለማመድ አለብን። ጸሎትን ወደ ውስጣችን ማስገባት አለብን። ጸሎት ህይወት እንደሆነ ማወቅ አለብን። ያለ ጸሎት ህይወት እንደሌለን አሳ በባህር ውስጥ ያለ አሳነቱ በትክክለኛ የተረጋገጠ ነው። ህይወት እንዳለው አለው ህይወት እንላለን። ለምን? ብቅ ጥልቅ ይላል፣ ይንደፋደፋል፣ ከዛ ህይወት አለው። ግን አሳው ከባህሩ ከወጣ በኋላ በድን ነው የሚሆነው፣ ህይወት የለውም። የኛም ህይወት ልክ እንደዛ ነው። ያለ ጸሎት ሁሉ ጊዜ ልንጸልይ ያስፈልገናል። ቁልፉ እኛ ጋር አለ። የመክፈቻው፣ የማሰሪያው፣ የማባረሪያው፣ የመቅጫው ቁልፍ እኛ ጋር አለ። ጸሎት። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። በሰላም እደሩ። ጌታ ቢፈቅድ ነገ ደግሞ እንገናኛለን ወገኖቼ። በርትተን መጸለይ ያለብን፣ በርትተን ጠንክረን መጸለይ አለብን። በቃ ይሄ ዘመን ያለ ጸሎት አይታለፍም። በዙሪያችን የሚያንጃብቡ ክፉ ርኩሳን መናፍስቶች ያለኛ ጸሎት ማለፍ አንችልም ወገኖቼ፣ አንችልም። በጣም ከባድ ነው። አስቆዛሚ፣ አሳዛኝ፣ ክፉ የሆነ የምንሰማው ነገር ሁሉ ጆሮአችን የማይሞላ፣ የማናየው ነገር ሁሉ አጸያፊ፣ በቃ በጣም የሚያደርግ ነገር ስለሆነ ግዴታ መጸለይ አለብን። ማፍረስ አለብን። ከኔሽኑ ላይ ማፍረስ አለብን። ጌታ የተባረከ ይሁን። ተባረኩ። ዘመናችሁ ጌታ ኢየሱስ ይባርካችሁ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። መልካም አባት ነው እሱ ወገኖቼ። ስለዚህ ስንመለከት ስለ ጸሎት ብዙ ስናስብ እንዴት ነው ጸሎታቸው ተመለሰ? ጸልየው ነው? አዎ፣ የጸለዩበት ሲስተሙ ግን የተለየ ነው። ከራሳቸው ወጣ ያለ ነበረ። ወጣ ያለ ስለነበረ መልስ ነበረው። ይሰሙ ነበረ፣ ያየው ነበረ፣ ሚቃትቱት ለዛ ነበረ። በቃ ሌላ ነገር አይደለም። የራሳቸው ነገር አይደለም የሚያስጨንቃቸው፣ የራሳቸው ነገር አይደለም የሚያወካክባቸው። በቃ ለሚበሉት ለሚጠጡት ነገር እንኳን ግድ አልነበራቸው። በጣም ይጸልዩ ነበረ። በጣም በእግዚአብሔር ፊት ራሳቸውን ዝቅ አድርገው በጸሎት የኖሩ ነበረ። ስለዚህ ጸሎት መልሳቸውም ደግሞ በመጽሐፍ ቅዱስ ላይ ተጽፎልን እናነበዋለን። እኛም ዛሬ በህይወታችን መለማመድ ያለብን ነገር ይሄ ነው ወገኖች። ጸሎት መልስ አለው። ጌታ ይባረክ። ሃሌሉያ። መልካም አምላክ ነው እግዚአብሔር፣ ደግ ነው። ስሙ ይባረክ። እንደ እግዚአብሔር ያለ ማንም የለም። ተባረኩልኝ። መልካም ምሽት ይሁንላችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ባላችሁበት ቦታ፣ በስራችሁ፣ በኑሯችሁ፣ በጤናችሁ፣ በትዳራችሁ፣ በልጆቻችሁ ሁሉ እግዚአብሔር አምላክ በረከትን ያውርድላችሁ፣ ሰላምን ይስጣችሁ፣ እረፍትን ይስጣችሁ። እግዚአብሔር መልካም አባት ነው። ሁሉ ጊዜም ደግሞ ያግዘናል። እግዚአብሔር ሁሉ ጊዜም ይረዳናል። የምትጸልዩ ሰዎች ደግሞ ካላችሁ ተግታችሁ ጸልዩ፣ በርቱ። እግዚአብሔር ጸሎትን የሚመልስበት ጊዜና ሰዓቱ ቅርብ ነው። እግዚአብሔር ለጸሎታችሁ ምላሽን ይሰጣል። እግዚአብሔር ለጸሎቶቻችን ሁሉ ምላሽን ይሰጠናል። እግዚአብሔር የተስፋ ልጆች ነን። እኛ የእግዚአብሔር የተስፋ ልጆች ነን። ተስፋ የሚያደርግብን ልጆች ነን እግዚአብሔር። ስለዚህ ምላሽ እናገኛለን። በርቱ። የምትጸልዩ ሰዎች ካላችሁ በርቱ። ላበረታታችሁ እወዳለሁ። ጌታ ስሙ ይባረክ። ተባረኩ። ሃሌሉያ።